ሰላም እንዴት ሰነበታችሁ? አት አሜሪካ ሜሪላንድ ላይ ማሪዮት ሆቴል ይገኛል። ዛሬ በጣም ትልቅ ዝግጅት አለ። ወደ 400 የሚጠጉ እንግዶች አሉ። እንግዲህ ያሉትን ነገሮች ወደ ውስጥ ገብተን እናያለን። ፍፄ እንዴት ነው ዝግጅቱ? ዝግጅቱ በጣም አሪፍ ነው። በጣም ብዙ እንግዶች እንደው ወመሰኙ ትልልቅ ኢትዮጵያን ዲያስፖራዎች በዚህ በአዳራሽ ውስጥ ይገኛሉ። የተገኘ ነው ደግሞ የሲድ ወይንም ደግሞ በአማርኛው አጠራሩ ማህበረ ጊዮራን ዘረ ኢትዮጵያ ወይንም ደግሞ ሶሳይቲ ኦፍ ኢትዮጵያ ስታብሊሽ ኢን ዲያስፖራ ሲድ ጋር የተገኘ ነው። ሲድ 33 ዓመት እንግዲህ የተጓዘ በጣም ትልቅ ነን ፕሮፊት ኦርጋናይዜሽን ነው። ሲድ በ33 ዓመት ውስጥ ዳርምዬ በጣም ብዙ ስራዎችን ሰርቷል። በተለይ ትልልቅ የሚባሉ ሰዎችን ከዚህም ከሀገር ቤት ከኢትዮጵያም ሸልሟል። በተጨማሪም ደግሞ በርካታ ወጣቶችን የሃይስኩል ተማሪዎችን ወደ ኮሌጅ ሲገቡ የተለያዩ እድሎችን በመስጠትም ሲድ ይታወቃል። ከዛም በተጨማሪ ደግሞ እነዚህን ወጣቶችም ደግሞ መድረክ ላይ አውጥቶ ከተላለቆቻቸው ጋር አብሮ በመሸለምም ትልቅ ስራ ይሰራልና ሲድ በ33 ዓመት ጉዞ እንግዲህ እኛ ብናወራው አያልቅም። ወደ ውስጥ ገብተን እናያለን። በተጨማሪ ደግሞ ከሲድ መስራቾች ጋር ቆይታ አድርገናል። እሱን ቆይታ እንመለከታለን። የአዳራሹን ዝግጅት እናያለን። አብራችሁን ቆዩ። መልካም ጊዜ። Let us now gather our thoughts and quiet our minds. በዚህ ቅጽበት ሁሉን ነገር ወደ ጎን ትተን ልቦናችን ሰብሰብ አድርገን በመረጋጋት የምስጋና ጸሎታችን ወደ ፈጣሪ እናቀርባለን። አምላክ ሆይ እንደ ባህላችን፣ እንደ ቋንቋችን እና እንደ እምነታችን በተለያየ ስም እንጠራሃለን። አንዳንዶቻችን ያህዌ ወይም ኤሎሄም እንልሃለን። አንዳንዶቻችን እግዚአብሔር እንልሃለን። ሌሎቻችን አላህ ስብሐነ ወተዓላ ነህ። ለአንዳንዶቻችን ደግሞ አንተ ያ ታላቁ አዋቂ ዲዛይነር ነህ። ግንዛቤያችን ቢለያይም አንተ ግን አንድ ነህ። ስምህ የተባረከ ይሁን። በዚህ ምሽት ወንድሞቻችንና እህቶቻችን ለማክበር ተሰብስበናል። በየዘርፋቸው አርአያ በመሆን ላሳዩት የላቀ ስኬትና ለህብረተሰባችን ብርሃን በመሆናቸው ልናመሰግናቸው እንወዳለን። የተወደደችው ኢትዮጵያችን በተለያዩ ፈተናዎች ውስጥ በምትገኝበት በዚህ ወቅት የዲያስፖራው ማህበረሰብ ከሷ ጋር ጸንቶ በመቆም ለፈውሷና ለሰላሟ እየጸለየ መሆኑ የሚያስመሰግን ነው። አምላካችን ሆይ ተስፋ በመቁረጥ በረብሻ በሞትና በውድመት በተሞላ ጊዜ ግፍና ጥላቻ በነገሰበት ዘመን እነዚህን የጀግንነት ምሳሌ የሆኑ ሰዎች ስላጎናጸፍከን እናመሰግናለን። ምንም እንኳን ፍጹም የሆነ ሰው ባይኖርም እነዚህ የተከበሩ ወገኖቻችን ግን ይለያሉ። ለድርጊት የሚነሳሳ ልብ አላቸው። መሳተፍን መርጠዋል። አገልግሎታቸውን ቀጥለዋል። እነሱ በጨለማ መሃል እንደሚያበሩ መብራቶች ናቸው። እነሱ የምድር ጨው ናቸው። አምላክ ሆይ በሰሩት ስራ ጉልበት እንዲኖራቸውና እንዲጸኑ የሚያመጡት መልካም ለውጥ እንዲበዛ እንጸልያለን። እንዲሁም በትምህርታቸው ላቅ ያለ ውጤት ላመጡ ጎበዝ ወጣቶች ለክብር እንሰጣለን። አምላክ በመንገድ ሁሉ እንዲመራቸው፣ በጥበብና በእውቀት እንዲያድጉ፣ በአምላክና በሰው ፊት ሞገስ እንዲያገኙ እንጸልያለን። We pray that God continues to guide them so they grow in wisdom and stature and in favor with God and with humanity. ሲድ የሚገርመው ሐሳቡ የመጣው
ክሊቭላንድ ኦሃዮ ውስጥ ነው። እንዳጋጣሚ ሆኖ ልጆቻችንን ለሽርሽር ይዘን ሄደን እዛ ፓርክ ውስጥ ሀሳቡን አመጣሁና እኔ ያንን ሀሳብ የነበሩት ጓደኞቼ ተካፈሉ። ያኔ እንግዲህ 1992 ነው ማለት ነው። በጽንሰ ሀሳብ ነበር። 1993 ተስማምተን ሁላችንም ድርጅቱን የትርፍ አልባ ድርጅት በማድረግ መስርተነዋል እና በዚሁ ምስረታ ውስጥ 5 የሚሆኑ ወንዶች አባላቶች ነበሩት። ደሞም ሴቶችም የዚህ የሲድ መስራቾች የሆኑ አሉ። ለልጆቻችን የሚጠቅመው ምንድነው? እዚህ ሀገር ያለነው ኢትዮጵያውያኖች ለልጆቻችን ምንድነው የምናሳልፈው በማለት የጀመርነው ውይይት ነበር። 1 ዓመት ባላነሰ ጊዜ ውስጥ ለመጀመሪያ ጊዜ ኤቲካል ሶሳይቲ 16th ስትሪት ላይ ስለ ሲድ አንድ ባንኩዌት ሰጥተን እዛ ላይ ነው የተጀመረው። የመጀመሪያው ጊዜ እንዳውም ወደ 40 ምናልባት ከ50 በታች የሆነ ነበር ሰው የመጣው እና ከዛ በኋላ በየጊዜው እያረምን ከሱ እየተማርን አላማችንን በደንበኛ አጠናክረነዋል። ሲድ እንግዲህ በእንግሊዘኛው ሶሳይቲ ኦፍ ኢትዮጵያን ስታብሊሽድ ኢን ዳያስፖራ ነው የሚባለው። በአማርኛው ደግሞ ማህበረ ግዩራን ዘር ኢትዮጵያ ነው የሚባለው እና ይሄንንም ስም ማህበረ ግዩራን የሚለውን ስም ሲድ ዳያስፖራን ወደ አማርኛ ያስቀየረበት ነው። ይሄ ወደ አማርኛ ለማስቀየርም ብዙ ጥረት አድርገናል። ዳያስፖራ የሚለው ፊት በደንብ በአማርኛ ቋንቋ ግዩራን ቢባል ነው የሚመቸው። ግዩራን የግዕዝ ቋንቋ ነው። ስለዚህ ዳያስፖራ የሚለውን በአማርኛ አትጠቀሙ ግዩራን በሉት ብለውን ያው የእንግሊዘኛውን ትተን የእንግሊዘኛውን ሶሳይቲ ኦፍ ኢትዮጵያን ስታብሊሽድ ኢን ዳያስፖራ የሚለውን አድርገን በእንግሊዘኛ ደግሞ ማህበረ ግዩራን ዘር ኢትዮጵያ የሚለውን የአማርኛውን አጠናቀን ለህዝባችን ማስተዋወቅ ጀመርን ማለት ነው። ድሮ ጁዊሽ እንደ ዳያስፖራ እንደሚባለው፣ አፍሪካንስ እንደ ዳያስፖራ እንደሚባለው ኢትዮጵያንስ እንደ ዳያስፖራ ማለት ነው እና ማህበረ ግዩራን ዘረ ኢትዮጵያ ማለት ነው እና ከ14 ክፍለ ሀገራትም ቢሆን የተሰጠን ትርጉሞች ወደ 100 የሚጠጉ ነበሩ። ከዛ ውስጥ ነው ተመርጦ ማህበረ ግዩራን ወይንም ዲያስፖራ ግዩራን ነው የሚባለው እና እናንተም ወደፊት እንደምትጠቀሙበት ተስፋ እናደርጋለን። ወደ ሲድ የመጣሁት እኔ ትምህርት ቤትም ባለውበት ጊዜም በየአመቱ እንደ ታዳሚ ወደ ሲድ እመጣለሁ። ምክንያቱም ሲድ ብዙ ጊዜ በየአመቱ የሚሸልማቸው ሰዎች ለኛ ሮል ሞዴል የሆኑ ወደፊትም ደግሞ እኛም ደግሞ በዛ ደረጃ ላይ መድረስ የምንችል ከሆነ እነዚህን ሰዎች በማየት የነዚህን ውጤት እንደ ኢትዮጵያዊም እንደ አሜሪካዊም በመጋራት በየአመቱ በጣም ከምንወደው ኢቨንት ውስጥ ሲድ ዋና ነበር እና በዚህ አጋጣሚ ከታዳሚነት አልፌ በፋውንደሮቹ በዶክተር መላኩ በነ ኢንጂነር አክሊሉ አማካኝነት ወደ ቦርድ አባልነት መጣሁኝ። የቦርድ አባል ሆኜ ካገለገልኩ በኋላ ደግሞ አሁን የቦርዱ ምክትል ፕሬዚደንት በመሆን በማገልገል ላይ ይገኛለሁ። እንግዲህ ሲድ ለ35 አመት ማለት ይቻላል ይሄን ያህል የቆየ ሰርቫይቭ ያደረገ ድርጅት ነው። በሙያውም ደግሞ በጣም የማከብራቸው ለኛም ደግሞ በሙያ ምሳሌ የሆኑ ታላላቆቻችን ይሄ ሁሉ ነገር ሳክሪፋይስ አድርገው ለዚህ ያበቁትን ኦርጋናይዜሽን ጆይን በማድረግ በመግባት የነሱን ዓላማ ለማስቀጠል ነው የገባሁት። እንኳን ደስ አለሽ ሜላት። ይህ የእውቅና ምልክት የተበረከተልሽ ከ2 አስርት ዓመታት በላይ በጽናት ላከናወንሽው የላቀ የህብረተሰብ አገልግሎት፣ በስራሽ ላሳየሽው ተጽዕኖ ፈጣሪ አመራር እንዲሁም ለሁሉም ሰው እንደ ታማኝና አርአያ ያለው የቁርጠኝነት ተምሳሌት በመሆንሽ ነው።
I first just want to thank Seed for this incredible honor. በመጀመሪያ ይህን ታላቅ ክብር ለሰጠኝ ሲድ ልባዊ ምስጋናዬን አቀርባለሁ። እናንተ የምትሰሩትን አስተዋጽኦ ከፍ አድርጌ እመለከታለሁ። ሰዎች እየሰሩ ያሉትን መልካም ስራ እውቅና መስጠትና ማበረታታት እጅግ አስፈላጊ ነው። ምክንያቱም ስራው ቀላል አይደለም። ይህን ክብር እንደ ቀላል ነገር አልቆጥረውም። በተለይ እንደዚህ አስደናቂ ስራ ከሚሰሩ ክቡር ሰዎች ጋር በአንድ መድረክ ላይ መገኘቴ ልዩ ስሜትን ፈጥሮብኛል። ዛሬ ማታ ይህንን እውቅና ከአባቴ ጋር መጋራቴ ጉዳዩን ይበልጥ ልዩ አድርጎታል። ይህ ለእኔ ትልቅ ክብርና የማይረሳ ልምድ ነው። በዚህ መድረክ ላይ ለመመረጤ እጅግ አመስጋኝ ነኝ። There's so many things and stories I could tell you, especially this week. ስለማደርገው ስራ የምነግራችሁ ብዙ ታሪኮች አሉ። በተለይ በዚህ ሳምንት ያጋጠመኝ ክስተቶች ስራዬን በአዲስ መልክ እንድመለከተው አስታውሶኛል። እውነት ነው፣ የምሰራው ስራ እጅግ አስፈላጊ ነው። ማህበረሰባችንን መደገፍ የተቀደሰ አደራ ነው። ይህ ስራ እምነትን፣ ጽናትንና አስቸጋሪ ሁኔታዎች ቢኖሩትም እንኳ ተስፋ ሳይቆርጡ በቦታው መገኘት ያስፈልጋል። ዛሬ ባየናቸው ወጣቶች ተስፋ አለኝ። ማህበረሰባችን የቱንም ያህል ተግዳሮቶች ቢገጥሙት የኢትዮጵያዊነት እሴትን መደገፌን ለመቀጠል ቆርጫለሁ። ምክንያቱም ኢትዮጵያዊ በሆን በዚህ ክፍል ውስጥ ካለን እጅግ ታላቅ ክብርና እድል አንዱ ነው። ብዙ ተፈትነናል፣ ነገር ግን ብዙም አሸንፈናል። ሲድን የገባሁበት አጋጣሚ ከሃይ ስኩል ጀምሮ ሃይ ስኩልም ኮሌጅም እያለሁ የኢትዮጵያና የኤርትራን የሚያገናኝ ኮሚዩኒቲ ውስጥ እሰራ ነበረ እና ኮሌጅ አንድ ላይ የምናገለግልበት የኢትዮጵያና የኤርትራን ኦርጋናይዜሽን ነበርና በዛ ነው የሲድን ቦርድ ሜምበር አንዳቸውን የተዋወቅ ናቸው። ከዛ በኋላ አንዱ ኢቨንታቸው ላይ ቮለንቲር አድርጌ ነበረ። ከዛ በሚቀጥለው አመት እሱን ካየው በኋላ እና ምን አይነት ኢንስፒሬሽናል ነገር መሆኑን ስፔሻሊ በዚህ ሀገር ውስጥ እንደነዚህ አንጋፋ የሆኑ ሰዎችን ብዙ ስራ ለኮሚዩኒቲ የሚሰሩ ሰዎች ጋር አንድ አይነት ሩም ውስጥ መሆን ትልቅ ነገር ነበርና እንደ እድሜም ሃይ ስኩሎችንም ግራጁዌት ሲያደርጉ ማየት ትላልቆችንም ሰዎች ጥሩ የሰሩትን አዋርድ ሲደረጉ ማየት በጣም ኢንስፒሬሽናል ነበርና ከሃይ ስኩል ጀምሮ ያለኝን ሀሳብ ወይ መስራት የምፈልገውን ነገር ያየውበት ቦታ ነበርና ከዛ በኋላ I kept coming around and at the end I am part of the board now 2 አመት አልፏል። እኔ ስጀምር ወደ 30 አመታቸው እያከበሩ ነበረ እና በዛ ደረጃ ውስጥ ማግኘት ማለት በጣም ብዙ decades of ስራ ፕሬዚደንቶቻችን ፋውንዲንግ ሜምበሮቻችን የሰሩት ጥሩ ደረጃ ላይ የሆነ ጊዜ ነው የገባሁት እና ለነሱ በጣም grateful ነኝ። እንደዚህ አይነት ኢቨንት እንደዚህ አይነት አይዲያ ኑሯቸው ለስንት አመት ማስካሄድ ትልቅ ነገር ነውና በጥሩ ሁኔታ ነው ያገኘሁት። በ1992 ዓመተ ምህረት ለመጀመሪያ ጊዜ ስንገናኝ ሐሳቡ መጣ እንጂ ምን ያህል ይዘልቃል ብለን በእውነቱ የተመኑ ነገር የለም። ያው ሐሳቡን ሁላችንም ስለተስማማንበት እስቲ እንደው በደንብ አድርገን ሁላችንም ሄደን በየስፍራችን እናስብበት፣ በደንብ አድርገን በጥልቀትም እንመርምረው ተባብለን ነው እንግዲህ የተለያየ ነው። ቀስ በቀስ ራሱ ያደገ የሚሄድበትን መስመር እያሰላሰልን ቀጥለናል። የሚገርመው ነገር በጣም ብዙውን ጊዜ አንድ ነገር ሲሰራ መቼም የድርጅቱን አባሎች ሳክሪፋይስ ይጠይቃል። ምሳሌ ያህል ከ3 ስቴቶች ከኒው ጀርሲ፣ ከደላዌር፣ ከኒውዮርክ ወጥ እየሰሩ እህቶቻችን እያመጡ እንግዶችን እያበሉ ልጆቻቸውም ከነሱ ጋር መጥተው ጠረጴዛ ተከራይተን ወንበር ተከራይተን ህዝቡን ማስተናገድ ጀመርን ማለት ነው። ወንበሩንም ዘርግተን ጠረጴዛውንም ዘርግተን ጠረጴዛውንም በደንብ ዴኮሬት ተደርጎ ማለት ነው። ይሄ ኮሚትመንት በቃ ስር እየሰደደ ሄደ ማለት ነው። ከኮሚኒቲውም ውስጥ ሰዎች እየመጡ ይረዱን ጀመር እና በዛ እርዳታ
ቀስ በቀስ እንቁላል ዶሮ ይሆናል እንደሚባለው የኛም ድርጅት ቀስ በቀስ እያደገ ሄዶ አሁን የምናየው ደረጃ ደርሷል። ግን ብዙ ሳክሪፋይስ የጠየቀ ለሜጀር ዳግማዊ ወልደ ጊዮርጊስ ይህ የእውቅና ምልክት የተበረከተለው ለሀገርና ለወገን ላበረከቱት የላቀ የህዝብ አገልግሎት፣ በስራው ላሳዩት ሰብአዊ አመራር፣ ለዓለም አቀፍ ተሳትፎ እንዲሁም በጽሁፉ አማካኝነት ህብረተሰቡን ለለወጠው ተጽዕኖ ፈጣሪ አስተዋጽኦ ነው። የሚያንጸባርቁት የራዕይ አመራር ለሁላችን የቁርጠኝነት ተምሳሌት ነው። እዚህ ሀገር የመጡት ኢትዮጵያውያን አዳዲስ ልጆች እዚህ ሀገር የተወለዱት ይህ ሀገር የሚሰጠውን ጥቅም ያውቃሉ ወይ? ልጆቹንስ እንዴት ነው የምናበረታታቸው? ስንነጋገር ከመካከላችን ብዙ ቦታ የደረሱ ታላላቅ ሰዎች ስላሉ ሳይንቲስቶች፣ በስፖርት፣ በሁማኒታሪያን፣ በልዩ ልዩ ፊልድ አገሪቷ የምትሰጣቸውን ጥቅም ተጠቅመው ወደፊት ያን ስናስብ ከ10 ከ30 ዓመት በኋላ እነዚህ ልጆች በጣም ጎበዝ ስለሆኑ ወደፊት ዲሲዥን ሜከርስ ይሆናሉ። እዛ ላይ በሚደርሱበት ጊዜ ኢትዮጵያን የሚደግፍ ነገር ያደርጋሉ። ይህንንም ደግሞ አሁን ያኔ ፕሬዲክት ባደረግነው አሁን በስራ ላይ ያየነው ነው። ከዚህ በፊት ያከበርናቸው አንዳንድ ተማሪዎች ኢትዮጵያ ውስጥ ሄደው መልቲ ሚሊዮነር ይሆናሉ። በቢዝነስ ውስጥ የተሰማሩ አሉ። ትልልቅ ቢዝነስ ጀምረው 150-200 ሰው እየቀጠሩ የሚሰሩ እዚህ ሀገር ተወልደው እዛ የሚኖሩ አሉ። በሲድ የተነሳሱ ሰዎች አሉና ዋናው አላማችን ወደፊት ስናስበው እነዚህ ሰዎች ከ30 ዓመት በኋላ ትልልቅ ሰዎች ስለሚሆኑ ምን ማድረግ አለብን የሚለውን እየተነጋገርን በየአመቱ እያሻሻልን ነው እዚህ የደረስነው። The plaque reads, presented to His Excellency ኪዳኔ አለማየሁ ለክቡር አምባሳደር ኪዳኔ አለማየሁ ይህ የእውቅና ምልክት የተበረከተለው ለላቀ ዲፕሎማሲ አገልግሎቶ የአፍሪካን ድምጽ በዓለም አቀፍ መድረኮች በስኬት በማሰማቶ የኢትዮጵያን ታሪክና ማንነት በጽናት በመጠበቁ እንዲሁም ባሳዩት የአርአያነት ያለው የራዕይ አመራር ላበረከቱት የማይተካ አስተዋጽኦ ነው። ለሀገርና ለወገን የሰጡት አገልግሎት የትውልድን አደራ የሚወጣ የክብር ማረጋገጫ ነው። በእውነት እንደዚህ ያለ ታላቅ ስራ ለሰሩ ወገኖቻችን መርጠው ለዚህ ሽልማት ማብቃታቸው እጅግ በጣም የሚከበር ስራ ነው። በጣም አመሰግናለሁ። በእውነት የዚህ ሽልማት ተቀባይ የሆነው ወንድሜ በእውነት ለአገር፣ ለወገን፣ ለቤተሰብ ትልቅ አስተዋጽኦ ያደረገ ክቡር ሰው ስለሆነ እንደዚህ ያሉ ሰዎች ተመርጠው መሸለማቸው ትልቅ ተግባር ነው። ቀጥሉበት፣ በርቱ ነው የምለው። ለሃርት አታክ ኢትዮጵያ የተሰጠ የእውቅና ሽልማት በኢትዮጵያ የልብና የደም ዝውውር ጤንነት በማሳደግ ሕይወት አድን አገልግሎት ተደራሽ በማድረግና የማህበረሰቡን ደህንነት በማሻሻል ላበረከቱት የላቀ አመራር የተሰጠ እውቅና ነው። እያንዳንዱ ስኬታማ ወንድ ጀርባ እርሱን የምትደግፍና የምትመራ ጠንካራ ሴት አለች እንደሚባለው ይህን ትልቅ ስኬት ያለ እርሷ እገዛ በአግባቡ ከግብ ማድረስ አይቻልም ነበር። በመሆኑም ለእርሷ ከፍ ያለ ክብር ይገባታል። What an honor to be recognized with all of you on this stage. በዚህ መድረክ ከእናንተ ጋር በመሆኔ እጅግ ከፍተኛ ክብር ተሰምቶኛል። ሃርት አታክ ኢትዮጵያ ገና ወጣት ድርጅት እንደመሆኑ በእናንተ መካከል መገኘታችን ትልቅ ኩራት ነው። ከሁሉም በላይ ስለተሰጠን መሪነት፣ ህልማችንን እንድንከታተልና ለሌሎች እንድናገለግል ይህንን ተልዕኮ ለሰጠን ፈጣሪ ምስጋና ማቅረብ እንወዳለን። ለሲድ አመራሮችም ላደረጋችሁልን ሁሉ እጅግ አድርገን እናመሰግናለን። ለ33 ዓመታት ተጽዕኖ ፈጣሪ የሆኑ ግለሰቦችን በማበረታታትና በመሸለማችሁ ምስጋናዬን አቀርባለሁ። ይህ ምንኛ አስደናቂ ስኬት መሰላችሁ! እኛ ይህንን እውቅና
ከልብ ህመም ኢትዮጵያ ወይም ሃርት አታክ ኢትዮጵያ በተሰጠን የቦርድ አባላት፣ በበጎ ፈቃደኞች፣ በጤና ባለሙያዎች፣ በደጋፊዎቻችንና ከሁሉም በላይ በኢትዮጵያ ውስጥ በምናገለግላቸው ታካሚዎችና ቤተሰቦቻቸው ስም በታላቅ ትህትና እንቀበላለን። የድርጅቱ ተባባሪና መስራች የሆነውን ባለቤቴን ዶክተር ተስፋዬ ጥላሁንን እዚህ ላይ ማንሳት እወዳለሁ። የእርሱ ራዕይ መስዋዕትነትና የማይናወጥ ቁርጠኝነት በየቀኑ የምናደርገውን ይህንን ስራ እንድናሳድግ ረድቶናል። በዚህም ከልብ አመሰግነዋለሁ። በዚህ ምሽት በመጋበዛችሁና ከኢትዮጵያ ከአፍሪካ ታላላቅ ሰዎች ጋር አብረን እንድንካፈል ስላደረጋችሁንም ክብር ይሰማናል። አዎ የመጣነው ከባዶ ነው። አሁን ግን በዚህ መድረሳችን ትልቅ ኩራት ተሰምቶናል። የዚህን ታላቅ ድርጅት ራዕይ ላዩት የሲድ አመራሮች ምስጋናዬን አቀርባለሁ። ብዙ ጅምሮች ተጀምረው ሲያበቁ እንደዚህ ያለ ራዕይን ከ3 አስርት ዓመታት በላይ ማስቀጠል ግን እንዴት ድንቅ ነገር መሰናችሁ። በዚህ ምሽት በመጋበዛችሁና ከኢትዮጵያና ከአፍሪካ ታላላቅ ሰዎች ጋር በመካፈሌ እጅግ ክብር ይሰማኛል። አዎ የምንመጣው ከባዶ ነው። አሁን ግን እዚህ በመድረሳችን ትልቅ ኩራት ተሰምቶናል። የዚህን ታላቅ ድርጅት ራዕይ ላዩ የሲድ መስራቾች ምስጋናዬን አቀርባለሁ። ብዙ ጅምሮች ተጀምረው ሲያበቁ እንደዚህ ያለ ራዕይን ከ3 አስርት ዓመታት በላይ ማስቀጠል በጣም የሚያነሳሳ ነው። What a beautiful name. The Society of Ethiopians established in the diaspora. የኢትዮጵያ ማህበር በዲያስፖራ ወይም ሲድ ምንኛ ቆንጆ ስም ነው። በገጠር ኢትዮጵያ እንደ ገበሬ ስላደኩ ዘር የሚለው ቃል በህይወቴ ውስጥ ካሉት እጅግ ኃይለኛ ቃላት አንዱ ነው። በቃሉ ትርጉም ዘር ትንሽ ነገር ናት፣ ሊዘነጋ ወይም ሊናቅ የሚችል ነገር። ነገር ግን በእያንዳንዱ ዘር ውስጥ በራሱ የሚበልጥ ነገር የመፍጠር ኃይል አለው። ዛፍ የመፍጠር፣ ደን የመፍጠር፣ ምርትና የወደፊት ተስፋ የመስጠት ኃይል አለው። ነገር ግን አንድ ዘር በአንድ ሌሊት ዛፍ ሊሆን አይችልም። ትዕግስትን፣ እንክብካቤንና እምነትን ይጠይቃል። ዛሬ በዚህ ክፍል ውስጥ የምንገኝ ሁላችንም አንድ ሰው በእኛ ላይ እምነት ጥሎብን እንደሆነ መዘንጋት የለብንም። በሆነ ምክንያት አገራችን ለቀን ስንወጣ ከኋላችን የቆመና ተስፋ የጣለብን ሰው ነበር። በአስገራሚ ሁኔታ ዲያስፖራ የሚለው ቃል የመጣው የተበተነ ዘር ማለት ከሆነው ጥንታዊ የግሪክ ቃል ነው። ስለዚህ በአንድ መንገድ ሁላችንም ዛሬ እዚህ የተሰበሰብነው በመላው ዓለም የተበተኑ የአፍሪካ ዘሮች ነን። በተለያዩ ሀገሮች፣ ባህሎችና ስርዓቶች ውስጥ የተተከልን ቢሆንም ስሮቻችን ግን ሁሉም ወደ አንድ አህጉርና አንድ ሀገር የተሳሰሩ ናቸው። የኢትዮጵያ ዲያስፖራ በአፍሪካ ብቻ ሳይሆን በዓለም ላይ ካሉት ትልቁና ጠንካራ ዲያስፖራ ነው። እኛ በታሪክ የተደራጀን፣ በፖለቲካ ንቁ፣ ምናልባትም አንዳንዴ ከልክ በላይ ንቁ ነን። በተጨማሪም ለኢትዮጵያ በቢሊዮን የሚቆጠር ዶላር በማበርከት በኢኮኖሚ ዘርፍ ትልቅ ሚና እንጫወታለን። አንዳንድ ጊዜ የውጭ ቀጥታ ኢንቨስትመንት የሚፎካከር አስተዋጽኦ እናደርጋለን። ዘሮች ምን እንዲያደርጉ ነው የታሰቡት? መኖር ብቻ በቂ አይደለም። ማደግ፣ መበልጸግ እና ከመጣንበት አፈር ወደ መጣንበት መመለስ አለብን። ከ3 ዓመት በፊት ሚስቴና እኔ በኢትዮጵያ እየተከሰተ ባለው ቀውስ ላይ አንድ ነገር ለማድረግ ተቀመጥን። ወደ ስሮቻችን ስንመለስ ይህ ድርጅት በዲያስፖራው መካከል ያለው አለመግባባት ሲቆምና ግንባታው ሲጀመር ምን ሊያደርግ እንደሚችል የሚያሳይ ምስክር ነው። ዶክተሮች፣ ነርሶች፣ በጎ ፈቃደኞች፣ ንግዶች፣ አብያተ ክርስቲያናት፣ ከሁሉም የህይወት ዘርፍ የተውጣጡ ሰዎች ለአንድ ተልዕኮ ብቻ ተሰበሰቡ፣ ህይወትን ለማዳንና ተስፋን ለመገንባት። ያንን ተነሳሽነት በመጠቀም ዛሬ ማታ 480 ቤተሰቦች የተሻለ ህይወት እንዳላቸው፣ 480 ልጆች ወደ ትምህርት ቤት እንደተመለሱና 480 ቤተሰቦች ተስፋን ሰንቀው እየሰሩ መሆናቸውን በደስታና በኩራት ልነግራችሁ እወዳለሁ። Tonight, I can happily and gladly report to you guys that 480 families are better off. 480 children are back to school. 480 families are working. የኢንተርቬንሽናል ካርዲዮሎጂስት ነኝ። እንግዲህ ኢንተርቬንሽናል ካርዲዮሎጂስት ማለት
ልብ ደረት ሳይከፈት በትንንሽ ቀዳዳዎች ወይ የደም ስሮች ገብተው የተዘጉ የልብ ቧንቧዎችን ወይንም ቫልቮችን የመክፈት ስራ ነው የምሰራው። እንግዲህ በአሜሪካን ሀገር ላለፉት 8 ዓመታት እዚህ ስራ ላይ ተሰማርቼ ፒድሞንት ሃርት ኢንስቲትዩት የሚባል ኢንስቲትዩሽን ላይ ስሰራ ቆይቻለሁ። እኛም የዚህ አዋርድ ተካፋይ ሆነን እዚህ በመገኘታችን ባለቤቴ፣ በኮፋውንደሯ፣ በቦርድ ሜምበሮቻችን፣ በኢትዮጵያ ሕዝብ ብሎም በትዕግስት ይህንን ፕሮሲጀር በሚጠባበቁ ህሙማን ስም የተሰማኝን ደስታ በጣም ልገልጽ እወዳለሁ። በየአመቱ ተማሪዎችን በሀገራቸውም በአሜሪካን ሀገርም ብዙ ባለሙያ ደረጃ የተከበሩ ሰዎችን ከመሸለም ውጪ እንደዚሁ በሜንታል ሄልዝ ላይ በተለያዩ ነገሮች ላይ ሰፋ ያሉ ዝግጅቶችን ለማድረግ እየሞከርን ነው። እንዲሁም ደግሞ ወጣቶች ልጆችን ደግሞ በብዛት ደግሞ ይሄንኑ ባለፈውም እንደዚሁ አመታዊ የቦርድ ስብሰባ ላይ ተገናኝተን በምን መልኩ ነው ሲድን የምናሰፋው የምናሳድገው በሚል ብዙ አዳዲስ እቅዶችን እያወጣን እንገኛለን። አንደኛው ነገር የሜንታል ሄልት አዌርነስ ፕሮግራሚንግ ጀምረን ነበረ። እኔ ጆይን ካደረኩኝ በኋላ ስለ የሜንታል ሄልት ፕሮግራሚንግ የዩት በዚህ ሀገር የምንኖረው ብዙ ችግሮች ሁሉም በዓለም ላይ ያለውን ነገር ሜንታል ሄልት የአእምሮ ችግር እንደ በሽታ እንደ እውነተኛ በሽታ እንድናየው የትምህርታችንንም ስለ አቺቭመንት አካምፕሊሽመንትም ሴሌብሬት እያደረግን የአእምሮአችንን ጥሩ እና ጤነኛ በማድረግ ያንን አዌርነስ እና ኤጁኬሽን በመስጠት ሁለቱ የተገናኙ ነገሮች ነው። እሱን ነው ዋናው ትልቅ ነገር የሰራ ነው። እኔ የማስታውሰውን ከሲድ ጋር የጀመርነውን እና እንዲቀጥል የምፈልገውም ነገር እሱ ነው። አንደኛ በስኮላርሺፕ መልክ ከ1000 እስከ 2000 እስከ 3000 ድረስ ለእያንዳንዱ ተማሪ የምንሰጥበት ጊዜም ተፈጥሯል። እንደ ገንዘብ አገናኛችን እንሰጣለን። ሌላው ደግሞ ተማሪዎቹ አንዳንድ ሬኮሜንዴሽን በሚፈልጉበት ጊዜ የሚጠይቁን ነገር ካለ ሬኮሜንዴሽን ሌተር እንጽፍላቸዋለን። ከዛም ደግሞ ኢትዮጵያ ውስጥ አንዳንድ ነገሮች መርጠናል። ፕሮፌሰር መላኩ ራሱ ቡክስ ዊዛውት ቦርደርስ የሚባል የሚያስተምርበት ትምህርት ቤት ከፍቶ ስታክተን ኮሌጅ በብዙ ሺህ የሚቆጠሩ መጽሐፍቶች ለኩየራ ዩኒቨርሲቲ ኢትዮጵያ ውስጥ ከአንዴም 2 ጊዜ ልኳል። ያም የሲድ ግንኙነት አለው ማለት ነው። በተለይ ደግሞ እዚህ ሀገር ላሉት አንዳንድ ተማሪዎች በሚጠይቁን ጊዜ እንደውም ልጆቹ ራሳቸው እዚህ በሚከበሩበት ጊዜ ተገናኝተው የራሳቸውን ግንኙነት ይፈጥራሉ። እሱ ራሱ እነዚህ ልጆች አብረው ነው የሚያድጉት። ወደፊት ለምሳሌ አንዱ ጠቅላይ ሚኒስትር ይሆናል፣ አንዱ ጸሐፊ ይሆናል እና እየተመካከሩ ሲሰሩ በማንኛውም ፊልድ ሊሆን ይችላል፣ በዶክተርነትም ሊሆናል፣ በስፖርት ሊሆን ይችላል፣ በሙዚቃ ሊሆን ይችላል፣ እየተረዳዱ ኢትዮጵያንና ኢትዮጵያውያንን ከፍ የሚያደርግ ስራ ሁልጊዜ ይሰራሉ ማለት ነው። በቅርቡ በተካሄደው የክብር ስነ ስርዓት ላይ አቶ ሳምሶን ተፈራ ደምሴ በዲያስፖራው ማህበረሰብ ዘንድ ላሳዩት ውጤታማ ተሳትፎ እንዲሁም ሰብአዊና ለትምህርታዊ ዘርፎች ላበረከቱት ከፍተኛ አስተዋጽኦ የክብር ሰሌዳ ተበርክቶላቸዋል። የተበረከተላቸው የክብር ሰሌዳ አቶ ሳምሶን ለህብረተሰባቸው ላደረጉት የላቀ አገልግሎት ያለውን አድናቆት የሚገልጽ ሲሆን ለሌሎችም አርአያ የሚሆን የህይወት ተሞክሮ እንደሆነ በስነ ስርዓቱ ላይ ተጠቅሷል። በዚሁ መድረክ ላይ የከንቲባ ባውደር ጽህፈት ቤትም ተመሳሳይ የሆነ የእውቅና ምስክር ወረቀት አበርክቷል። ከየትኛውም አይነት ሽልማት የሚበልጠው በራስ ወገን ሰው በቁም እያለ እንደዚሁ መተሳሰብና መሸላለም እንደገና ወጣቱን ትውልድ አቅጣጫ የሚሰጥ የሚያበረታታና ትውልድ የሚያፈራ ስራ ነው የሚሰሩት እና እኔ እስከዛሬ ድረስ ከተቀበልኳቸው ሽልማቶች በስራዬም ሆነ በሌላ አገልግሎቶች በጣም ትልቁ አድርጌ ቆጥረዋለሁና በጣም እድለኛ ነኝ። ይህንን ሽልማት የወሰድኩት ለልጆቼ ነው። ለነሱ አርአያ
ለመሆን ነውና ለወላጆቼ ደግሞ ምስጋና ነው እዚህ ስላደረሱ። We are honored and respect you for this award. Thank you very much. This is a salutation also from Washington DC Mayor. ብዙ ሰዎች አክብረናል። እንደው አንዳንድ ትዝታዎች አሉኝ። እኔ ለምሳሌ እሟይ ጽጌ ማርያም ገብሩ ከኢየሩሳሌም ወጥተው ማቁ ሴት ናቸው። እሳቸው እዛ መኖክሴ ናቸው ለብዙ አመት የኖሩ ሲድ ሊሸልማቸው መወሰኑን ሲነገራቸው አረኔው ወጥቼ አላቅም ያሉ መኖክሴ እንደምንም ብለው ተደግፈው የሲድ ተሸላሚ ሆነው መጡ። በጣም የሚገርም ነው። ለኛ ትልቅ ክብር ነበር እሱ። ሲድ ሁል ጊዜ ኢትዮጵያኖች ብቻ አይደለም የሚያከብረው። ማንኛውም ሰው ኢትዮጵያን ከፍ የሚያደርግና ኢትዮጵያን ረድቷል፣ ለኢትዮጵያ ልዩ አስተዋጽኦ አድርጓል የሚባሉ የውጭ ሀገር ሰዎችንም አክብረናል። ለምሳሌ የውጭ ሀገር ሰው መባል የሌለባቸው ፕሮፌሰር ፓንክረስት ከፊስቱላ ሆስፒታል ካትሪን ሃምሊን፣ ከዚህ ሀገር ኮንግሬስ ሴኔተር ስሚት፣ ኮንግሬስማን ሆንዳን፣ ከዛም በፊት ሚኪ ሌላንድን እንደዛ የመሳሰሉ ለኢትዮጵያ ሚኪ ሌላንድ ኢትዮጵያ ውስጥ ነው ያረፈው ኮንግሬስማን። እንደዚህ ያሉትንም ሰዎች አምጥተን እናከብራለን። The plaque reads, presented to Professor Adunya Warku. ለፕሮፌሰር አዱኛ ወርቁ ለዕድሜ ልክ ምሁራዊ ልቀቶ በኢትዮጵያ የገጠር ትምህርት ዘርፍ ላበረከቱት የላቀ አስተዋጽኦ እንዲሁም እንደ ገጣሚ ሙዚቀኛና ለብዙዎች አርአያ በመሆን ላከናወናቸው ስኬቶች በታላቅ አክብሮት የተበረከተ። ዛሬ በጣም ደስ ብሎኛል። ይሄ ሲድ የሚባል ድርጅት ከ33 ዓመት በፊት ነው የተቋቋመው እና 33 ዓመት በእኛ ህብረተሰብ በጣም ብዙ ዓመት ነው። ምክንያቱም አይጸናም። ድርጅት ይጀመራል ይፈርሳል፣ ይጀመራል ይፈርሳል እና ይሄ እስካሁን የቆየ ብዙ ሰዎችን ያደፋፈረ አይዟችሁ ያለ የሸለመ ነው እና ዛሬም እኔ ተራ ደርሶኝ እዚህ በመምጣቴ በጣም ደስ ብሎኛል። This plaque is presented to Mr. Bekkele Demise for ለክቡር በቀለ ደምሴ ይህ የክብር ሰሌዳ የተበረከተው ለረጅም ጊዜ ላበረከቱት የላቀ አመራርነት ሚና፣ ለህዝባዊ ሰብአዊነት አገልግሎት፣ በህብረተሰቡ ላይ ላሳደሩት በጎ ተጽዕኖ እንዲሁም በባህላዊ መግባባትና አንድነትን በማስተዋወቅ ላደረጉት አስተዋጽኦ ነው። ተለየን ስራችንን እስከዛሬ አይታወቅም፣ የምንሰራውን አናሳውቅም። ለሽልማት ወይንም ለስጦታ ብለን አልነበረም። ነገር ግን በአሁን ሰዓት ሲድ ይሄንን አስቦ እኔና ልጄን አስቦ አዋርድ ስላደረገን እና ስለሰጠን ስላሰቡን በጣም እጅግ አድርገን እናመሰግናለን። የሀገር ጉዳይ ነው። ደስ ብሎኛል። አመሰግናለሁ። ሙታንን በማስታወስ በሚል እንደና አበበ ቢቂላ መታወስ ያለባቸው ሰዎችን እንደ ደግሞ ንጉስና ነገስታቶቹን ከቴዎድሮስ ጀምረን እስከ ዮሐንስ ከምኒልክ እስከ ልዕልት ዘውዲቱ ድረስ በሙሉ እነኚህን ማግኒፊሰንት ፋይቭ በሚል አድርገን ኮሚኒቲያችንም እንዲገባው እነኚህን ሰዎች ማጣጣል ትክክል አይደለም። ብዙ ለሀገራችን የሰሩ ናቸው፣ በዓለም የታወቁ ናቸው። ሪቮሉሽን መጣና ያጣጣልናቸው የሰደብናቸው ማለፉ ትክክል አይደለም። a day of atonement ብለን ማገናዘቢያ ብለን ህዝባችንን እንደውም ይቅርታ መጠየቅ አለብን በፊት ላደረግኑ ወጣቶች በእኛ እድሜ ያለን ሰዎችና ክብርና ዝና ይገባቸዋል በሚል አክብረናቸዋል። የልጅ ልጆቻቸውን ፈልገን አምጥተን በደንብ መድረክ ላይ አድርገን የሚሰጠውን ሽል እኛ እንግዲህ ከፖለቲካ ከሃይማኖት ከጎሳ የነጻን ማህበር ኦርጋናይዜሽን ነን። በዛ ምክንያት እዛ ውስጥ አንገባ። ምክንያቱም መውጫ የለውም። አንዱ ፖለቲካ፣ አንዱ ጎሳ፣ አንዱ ሃይማኖት ከተነሳ እዛ ውስጥ አንገባም። ጸሎት እንኳን ስናደርግ
ሁሉንም የሚያጠቃልል ጸሎት ነው የሚደረገው መድረኩ ላይ ማለት ሙስሊሙንም ክርስቲያኑንም አይሁዳውንም በአገራችን ያሉትን የሚያካትት አይነት ጸሎት ነው የምናደርገው። ሁሉንም የምናቀፍ ነን እና ያከበርናቸው ሰዎች ከሳይንሱም ከስፔስ ሳይንስ ከሁሉም ቦታ ስላሉ ልጆቻችን በቂ ተምሳሌት የሚሆኑ ሴቶችም ወንዶችም ሮል ሞዴሎች አላቸው። ከኮሚኒቲው ነው እኛ ጥቆማ የምናገኘው ማን ነው መሸለም የሚገባው የሚለው። እዛ ደግሞ ድረገጻችን ላይ በዝርዝር ማን ነው ብቃት ያለው ለመሸለም የሚለውን ክራይቴሪያ መሟላት አለባቸው ማለት ነው። ያንን ካላሟሉ ግን ለጥቆማም አይደርሱም ማለት ነው። ግን ከተጠቆሙ ያንን ክራይቴሪያ በዝርዝር ጽፈው ጠቋሚዎቹ ማለት ነው ሽልማት ይገባቸዋል ብለው በዝርዝር ለኦርጋናይዜሽኑ ካስገቡ ያንን እንግዲህ ቦርዱ በደንብ ይነጋገርበትና ባክግራውንዳቸውን ሁሉ ቼክ አድርጎ የተሰጠውን ሁሉ መረጃ ቬሪፋይ አድርጎ ትክክል መሆኑን አረጋግጦ በዛ ላይ ውይይት ጀምሮ ነው ምርጫው የሚካሄደው። It is a wonderful accomplishment. So the plaque reads that Dr. ይህ የክብር ሽልማት ለዶክተር ታምራት ንባቡ የተበረከተው በላቀ አካዳሚክ ብቃታቸው ለህብረተሰቡ አገልግሎት ባላቸው የማይደፈር ቁርጠኝነት እንዲሁም ለሁሉም ሰው አርአያ በመሆናቸው ነው። Good evening everyone. I thank everyone for their patience. እንኳን ደህና መሻችሁ። ለታላቁ ትግስታችሁ ሁሉ ከልብ አመሰግናለሁ። ስለ ጽናትና ስለ ማህበረሰብ የተነገሩንን ልብ የሚነኩ ታሪኮች በመስማቴ እንዲሁም ከኔ ጋር በዚህ መድረክ ላይ ከተጋበዙት የተከበሩ እንግዶች ጋር በመሆኔ በእውነት እጅግ ተከብሬያለሁ። በመጀመሪያ የዚህን ዝግጅት መሳካት ላረጋገጡት የሲድ አዘጋጆች ምስጋናዬን ማቅረብ እፈልጋለሁ። ይህንን ድንቅ መድረክ ለማዘጋጀት የፈሰሰውን የበርካታ ወራት ጠንክሮ የመስራት ጥረት በውል እረዳለሁ። ለዚህም ምስጋናችሁ ከፍ ያለ ነው። ዛሬ በዚህ መድረክ ከእንደዚህ አይነት ታላላቅ ሰዎች ጋር በመሆኔ እጅግ አመስጋኝ ነኝ። በአበሻ ማህበረሰብ ውስጥ አብረውን የሚኖሩ ባልደረቦቻችንን ማበረታታት እጅግ የሚደንቅ ተግባር ነው። በዚህ ክፍል ውስጥ ያለውን የጋራ ኩራትና አዎንታዊ ጉልበትም በውል እየተሰማኝ ነው። Abasha community, and I can feel the positive energy of the shared pride in this room. አሁን ምን ሰራው ለሃይ ስኩል ግራጁዌት ኢንስፓየር የሚያደርግ ነው። ለትላልቆችም ሰዎች የአዲሱን ጀነሬሽን የሚያዩበት እና ኤግዛምፕል የሚሆኑበት ፕላትፎርም ነው የምንሰጠው እና ለ33 ዓመት ቆይቷል እና ብዙ ሰው ሳገኝ የሲድን ታሪክ ይነግሩኛል። እናንተ የምትሰሩት ስራ እኮ በጣም ላይክ ብዙ ሰዎችን ኢንስፓየር ያደርጋል፣ ብዙ ህፃናቶችን ኢንስፓየር ያደርጋል ምናምን ይሉኛል። ግን ለኔ እኔም ላይክ ኤቭሪ ዴይ አም ጌቲንግ ኢንስፓየርድ። አብሬያቸው መሰራቸው ሰዎች በጣም ብዙ የሚያስተምሩን ነው፣ ብዙ ላይክ ዊዝደም የሚያሳልፉ አይነት ሰዎች ናቸው እና ለኔም በየቀኑ ላይክ መማርበት እና ማድግበት ኦፖርቹኒቲ ነው። young board members አሁን እንደኛ እንድንገባ እንድንሳተፍ ኦፖርቹኒቲ ራሱ ተሰጥቶን እንደዚህ ሩም ውስጥ ራሱ ገብተን እንደዚህ አይነት ዲሲዥን ሜኪንግ ለኢቨንቱም ቢሆን ለትልቅ 33 ዓመት የኖረ ኦርጋናይዜሽን ነው እና ይሄን ኦርጋናይዜሽን ለመስራት በያንገር ጀነሬሽን አይንም እንድንሳተፍ እሱም አንድ አቅጣጫ ነው። አልፎ ተርፎ ደግሞ ኔትወርኪንግ ኢቨንት ለዩት ሶሻል ሚዲያም ላይ አድቨርታይዝ እያደረገን እንዲመጡ እንዲሳተፉ ኤፈርትስ እናደርጋለን እና በሜንታል ሄልትም ስራም ሰርተናል። በአብዛኛው ወጣት ልጆችን ወደ ኃላፊነትም ወደ ቦርዱም ወደ ፕሬዝዳንትም ወደ ሌላም በማምጣት እነዚህ ወጣት ልጆች ደግሞ ነገ ዛሬ አሁን የምናየውን ብዙ ጊዜ አንድ እኔ የታዘብኩት ነገር ምንድነው ብዙዎቻችን በአሜሪካን ሀገር በጣም በብዙ ነገር ሰክሰስፉል ሆነን በአሜሪካን ውስጥ ብዙ ድርሻ እንዳለን በአሜሪካን መንግስት ውስጥ ክብር የሚያገኙ ኢትዮጵያኖች ግን በእኛ በኢትዮጵያን ወገኖች በኩል ተከብረው አያውቁም። እንደዚህ ወጣቶቹም ልጆች ደግሞ ዛሬ በተለያየ ሙያ ከጨረሱ በኋላ
ኢትዮጵያን ወገኖቻቸው መርዳት ይፈልጋሉ። ግን መርዳት ሲፈልጉ ደግሞ በምን መልኩ መርዳት እንደሚፈልጉ ደግሞ ያንን ኔትወርክ መፍጠር ያስፈልጋል። አሁን በቅርቡ የዛሬ 15 ዓመት የተመሰረተው ዩሮ ኢትዮጵያን ፕሮፌሽናል የሚባል ነበር። ወጣት ልጆች እንደዚህ ፕሮፌሽናል የሆኑ ኢትዮጵያኖችን ኔትወርክ የሚያደርግና አሁንም ደግሞ ሲድ ይሄንኑ ተረክቦ ደግሞ ነገ ለሚቀጥለው ጄኔሬሽን ኔትወርክ እንዲፈጥሩና ይሄ እንዲቀጥል ለማድረግ ነው። They exemplify excellence in their schoolwork. እነዚህ ወጣቶች በትምህርታቸው ላቅ ያለ ብቃት ያላቸው ብቻ አይደሉም። ከዚህም በዘለለ መልኩ ደግ ሰው መሆን፣ ማህበረሰብን ማገልገልና በዝምታ ስራቸውን መወጣት ምን ማለት እንደሆነ በተግባር እያሳዩን ይገኛሉ። ይህ ማለት ስራቸውን የሚሰሩት ለእይታ ብቻ ሳይሆን ከልብ መመነጨ ፍቅርና ትጋት ነው። ሲድ ዛሬ እያከበረ ያለው እነዚህን አይነት የነገ ተስፋ የሆኑ ወጣት ጎልማሶችን ነው። Seed is honoring these type of young adults. ሲድ የጠቀመኝ አንደኛ ነገሩ ሌሎች ሀበሻ የተሳካላቸው በደንብ የተማሩ ሀበሻ አገናኘኝ እና ከነሱም እንድማር ረዳኝ። የሲድ ድርጅቱ ጥቅም ብለው ሌሎች ሀበሻ ማገናኘት፣ ታላቅ ማየው ሰው እንዲኖረኝ እንደነሱ ነው መሆን የምፈልገው ምል ሰው እንዲኖረኝ ይረዳኛል። በሲድ መጀመሪያ ያገኘሁት ነገር በኢትዮጵያዊነት አደባባይ ለህፃን ለኔም ለአባቶቼና ለወንድሞቼ ማሳየው ነገር ጥቅም አሁን በሀበሻነት በትምህርት በሁሉም ነገሮች እንዴት የራስሽን አካባቢ የራስሽን ሀገር የራስሽን ሃይማኖት እንዴት ነው የምታሳዩ ሲጠይቁኝ ደግሞ እኔም ማረገው ለህፃን ለወካዮች ሁሉ ጥሩነት በአካዳሚክ በካልቸር በስክስታ በሃይማኖት በሁሉም ነገር ማሳየው ነገር እኔም ጓደኞቼም ሌላውም ሰው የሚያየውን ነገር እንዲያረጉም እንዲማሩም ነው። በሲድም ደግሞ ነገር ለወንድሞች ለካዝኖች ለሁሉም ቤተሰቦቼ ማሳየው ነገር ደግሞ እናንተም እንደኔ እንድትኮሩበት እንድትሰሩበት ጥቅም እንድታገኙበት ነገር እንዳትፈሩ። እኔም የገባውበት ነገር የራሴን ሃይማኖት የራሴን ነገር ማሳይ ስለፈለኩና ነውና ሌላ ነገር ሳላረግ ነው እና እናንተም ትችሉበታላችሁ፣ ችግር የለም። ስለገባውበት በጣም ነው ማመሰግነው እግዚአብሔርን፣ ቤተሰቦቼንም፣ ሁሉም በአጠቃላይ ኢትዮጵያ ህዝቡምና ሰላም ታቅርቡልኝ። በሰላም ገቡ። ሲድ ከቀላል የትምህርት ድጋፍ ባሻገር ከኢትዮጵያ ዲያስፖራ ጋር ጠንካራ ድልድይ በመገንባት የሚታወቅ ድንቅ ተቋም ነው። በዓለም አቀፍ ደረጃ ስኬታማ የሆኑ ኢትዮጵያውያንን ከትውልድ ጋር በማገናኘት ለእነዚህ ወጣቶች የለውጥ ተምሳሌት እንዲሆኑ ያደርጋል። ድርጅቱ እነዚህን ወጣቶች በማክበርና በማብቃት ለነገዋ ኢትዮጵያ ብሩህ ተስፋን ይዘራል። በጣም ተደስቻለሁ ሲድ በመግባቴ፣ በዚህ ሰው መካከል በመገኘቴ እጅግ አመሰግናለሁ ቤተሰቦቼን ሁላችሁንም። እና ሲድን የተዋወቅኩት በእናትና አባቴ በኩል ነው። እነሱ አስተዋወቁኝ። ከዚህ በፊት መጥተው ይሰሩ ነበር፣ ፎቶ ይሰሩ ነበርና ከኔ ጋር አስተዋወቁኝ። እኔም እጅግ ተደሰትኩ። የ11ኛ ክፍል ማትስ ቲቸሬ ነው ሬኮሜንድ ያደረገኝ እና ከሱ ጋር ጥሩ ግንኙነት ስለነበረኝ በደስተኛ እሱ ሞላለኝ እና ሲድ በጣም ጥሩ ኦርጋናይዜሽን ነው።
ለወደፊት ወጣቶችን የሚገፋፋ የሚፈልጉትን ነገር መስራት እንዲችሉ የሚረዳ ኦርጋናይዜሽን ነውና አመሰግናለሁ በጣም ሁሉም ሰው ከጀርባ የሚሰሩትን በጣም አመሰግናለሁ። ሲድ ደግሞ ለኔ ለወደፊቱ በጣም የሚረዳኝ ነው። ምክንያቱም አለምናይ ኔትወርክ ውስጥ ነው የምገባው። ብዙ ሰዎችን እተዋወቃለሁ፣ እገናኛለሁ። ጥያቄ ካለኝ ከፈለኩ ጠይቃለሁ። ይህ በጣም ለኔ ትልቅ ነገር ነው እና በጣም ኢምፓክትን የሚረዳኝ ነው። ስለዚህ አመሰግናችኋለሁ ሁላችሁንም። እግዚአብሔር ይመስገን። I think the SEED scholarship is very important for young የሲድ ስኮላርሺፕ ለወጣት የኢትዮጵያ ተማሪዎች በጣም አስፈላጊ እንደሆነ ይሰማኛል። ምክንያቱም ይህ እድል ለማህበረሰቡ ያላቸውን ፋይዳ፣ የራሳቸውን ዋጋና ምን ያህል ጎበዝ ተማሪ እንደሆኑ እንዲገነዘቡ ይረዳቸዋል። በተለይም እንደኔ የመጀመሪያ ትውልደ ኢትዮጵያ ተወላጅ እንደሆነ ሰው በአሜሪካ ውስጥ ትምህርታቸውን ሲከታተሉ ለራሳቸው ያላቸውን ግምት ከፍ በማድረግ በራስ መተማመን እንዲኖራቸው ትልቅ ብርታት ይሰጣል። እኔ በወይዘሮ ሜላት ታጭቼ ነበር እዚህ የመጣሁት። ከትምህርት ውጪ የምሳተፍባቸው የተለያዩ ተግባራት ውስጥ በመመልከትና እንዲሁም በነበረኝ አካዳሚ ብቃት አማካኝነት ለዚህ ስኮላርሺፕ እጩ እንደሆነና በራስ መተማመን ሰጥተውኛል። ደርሳቸው ምስጋና ይግባና ወደ ቪላኖቫ ዩኒቨርሲቲ ለመሄድ የሚያስችለኝን ድፍረት አግኝቻለሁ። ይህ ስኮላርሺፕ ለወደፊት ህይወቴና ለኮሌጅ ትምህርት በምዘጋጅበት ጊዜ ስለሚያስፈልጉኝ የስኮላርሺፕ እድሎች እንድማር ይረዳኛል። በተጨማሪም በእኔ ዕድሜ ካሉ ሌሎች ኢትዮጵያውያን ጋር ያገናኘኛል። በቅርብ ያሉ በስኬታቸው ላይ መተማመን የምችልባቸውና በታላላቅ መሪነት ላይ የሚኖሩ ሰዎችንም እንዳይ ትስስር በመፍጠር በጣም አስፈላጊ ነው። ይህ እድል እኔን የሚመስሉ ሰዎችን በማየት ለወደፊት ህይወቴን ምን ማድረግና ምን ማከናወን እንደምችል ለማወቅ የሚያስችል አጋጣሚ ይሰጠኛል። የመጀመሪያውን ዝግጅት አድርጎ ሽልማት የጀመረው ኤቲካል ሶሳይቲ ሆል የሚባል ነው። 16th ስትሪት ዋሽንግተን ዲሲ ነው። በጣም ትንሽ ቤት ነች እና እዛ ስንጀምር ያ ቦታ 6 ዓመት ካደረግን በኋላ ጠበበ። ሲጠብ ይሄ በቂ አይደለም ተብሎ ቤስት ዌስተርን የሚባል ሆቴል ኦክሲን ሂል ሜሪላንድ ተጓዝን ማለት ነው። ቦታ እንደገና ደግሞ ከቤስት ዌስተርን ጠቦን ዩኤስ ናቫል ዲፓርትመንት የሚባል ዩኤስ ናቫል ስቴሽን እዛ ማድረግ ጀመር። እዛም ጠበበ። እዛ በኋላ እንደገና ወደ ሜሪየት ጆርጅ ታውን ዩኒቨርሲቲ እዛ ማዘጋጀት ጀመር። እዛም ለአንድ 10 ዓመት ያህል አዘጋጅተናል ማለት ነው። እና ይሄ ሁሉ የሚያሳየው ምንድነው? አንደኛ ነገር ህዝቡ ተቀባይነቱ እየበዛ የሲድን ክብረ በዓል ልክ እንደ አካዳሚ አዋርድ አድርገው መውሰድ ጀመረ ማለት ነው ህዝቡ። እስካሁን ድረስ ካሉ ድርጅቶች እዚህ አካባቢ ማዕረጉን ይዞ የሄደ ኦርጋናይዜሽን ሲድ ነው ብል ያጋና እንኳን አይመስለኝም። የዚህ ሀገር ወጣቶች ከባድ የሚሉት ነገር የጋፑን መምላት ነው። የፓረንትና የኢሚግራንት ፓረንትና እዚህ ያደገ ልጅ የተወሰነ ጋፕ አለ እና እሱን ጋፕ ፊል የሚያደርግ ነገር ከሌሎቹ ቦርድ ሜምበሮች ጋር እየተነጋገርን እነሱ በሚቀርባቸው እነሱ አንደርስታንድ በሚያደርጉት በሶሻል ሚዲያም ቢሆን በኢንስታግራም እና እንሞክራለን እነሱ በሚያዩት ፕላትፎርም ላይ ለመሆን በአውትሪች በስቱደንት ኦርጋናይዜሽኖች በዩኒቨርሲቲ አካባቢ ያሉትን ከነሱ ጋር ኮኔክት በማድረግ እኛ እነሱ ወደፊት ያለውን እንዲያዩ ሲድ ያደረገውን ሂስትሪ እንዲያዩ አንድ ምሳሌ እኔ ሂስቶሪካሊ ከሲድ ጋር ስለነበርኩኝ ከዛ በኋላ ያለውን በፕሮፌሽናልም መርዳትና ሰፖርት ማድረግ እንደምንችል and relevant የሆኑትን ነገሮች ማለት
በአሁኑ ጊዜያዊ ነገር ያሉትን ነገሮች ሲድ አድረስ እንደሚያደርግ ፓርቲሲፔት እንደሚያደርግ እነሱን ሪክሩት በማድረግ እናደርጋለን። ሲድ ለማንም ሰው ነው እና የመጣ ሰው ሁሉ ኢንቮልቭ የሚያደርግበት መንገድ አይጠፋም። ተማሪም ብትሆኑ ወጣትም ብትሆኑ ትልቅ ሰውም ብትሆኑ በገንዘብም በአይዲያም በቮለንቲር ወርክም የሚታገዝ ነገር አይጠፋም እና እኛ የተቻለን እንሞክራለን። ግን አብዛኛው ድጋፍ የሚመጣው ከቤተሰቦች ከኮሚኒቲው መጥቶ ስራውን የሚያይና ጥቅሙን ከሚያይ ሰው ነው እና ያለ ሰው ሰፖርት መቀጠል የሚችል ነገር አይደለም። ሰው የምንፈልገው እኛ ሰው ኢቨንታችን ጋር እንዲመጣ ልጆቻችሁን ናሚኔት እንዲደረጉ ዌብሳይታችን ላይ በየአመቱ ናሚኔሽን አለ። ልጆቻችሁን ጥሩ የሚሰሩትን እዛ ላይ ማቅረብ አዋርድ እንዲደረጉ ማቅረብ የምታውቁት ሰው ካለ ለኮሚኒቲው ለዲያስፖራ ኮሚኒቲ ኢትዮጵያም ቢሆን የሰሩት ስራ ነገር ካለ ኦነር እንዲደረጉ እንድናመሰግናቸውም ሰምት ማድረግ ሰው ሰምቶ የቀኑ ዕለት ብቻ ሳይሆን አመቱን ሙሉ የሚወስድ ፕሮሰስ ነው እና በአመት አንዴ በላይ ሞር ኢንቮልቭድ መሆን ሶሻል ሚዲያችን ላይ መከታተል ምን እንደምንሰራ ተማሪዎቹንም ኢንካሬጅ ማድረግ እንደዚህ ካረጉ በኋላ to stay in the community ከሀበሻ ጋር ኢንተራክት እንዲያደርጉ በስራም ፊልዳቸው ከሀበሻ ጋር ከኮሚኒቲያቸውና ካልቸራቸው እንዳይረሱ የሚያደርግ ታይፕ ኢንተራክሽን መፍጠር አለብን እና እሱን እንድታግዙን እላለሁ። ሲድ ከ33 ዓመት አልፎ ወደ 40-50 ዓመት ድረስ እንዲሄድና ያሉትን ልጆች ኔክስት ጄኔሬሽን ከኛ በኋላም የሚመጡትን ሰው ፋውንደሮቹ እኛ የፋውንደሮቹ ልጆች እድሜ ነን ያለነው። ከዛ በኋላ የኔም ልጆች ወደፊትም ፓርቲሲፔት እንዲያደርጉ ከዛሬ ድረስ እንደዚህ ሊቆይ የቻለበት አንደኛ በገንዘብ ላይ የተመሰረተ አቋም አይደለም። ጓደኞች ሆነን ነው የመሰረትና እርስ በርስ የምንከባበር ጓደኞች ፕሮፌሽናሎች ነን። ሁላችንም ስራ አለን፣ ገቢ አለን እና ለገቢ ለጥቅም ብለን አይደለም የጀመርነው። ስለዚህ የጀመርነው ወጣቶቹን ከመካከላቸው ተምሳሌት የሚሆኑትን ሰዎች በማምጣት አገሪቷ የምትሰጠውን ጥቅም በመጠቀም ከፍ ያለ ቦታ እንዲደርሱና በመጨረሻ ጊዜ ኢትዮጵያንም የመጥቀም እድል አላቸው በሚል ስለሆነ የተነሳ ነውና የገንዘብ ጉጉትም ፍላጎትም ስላልነበረን ነው እስከዛሬ ድረስም እየለመን ያለ ነው ማለት ነው። ዋናው እሱ ነው እና ጓደኞች ስለነበርን ነው። ከመካከላችን እንግዲህ ሲጀመር ዶክተር መላኩ ላቀው፣ ኢንጂነር ያረጋል ገብረ ኢየሱስ፣ ኢንጂነር ወንድም ተፈራ፣ እኔም አክሊሉ ደምሴ እና አሁን ደግሞ ከመካከላችን አንዱ የተለየን አቶ ተስፋዬ ኃይሌ የሚባል ነበርን። ሚስቶቻችንም ደግሞ እንደዛው ነው። አንድ ላይ እንደ ቦርድ አባል ሆነው ያገለገሉ ስለሆኑ እነሱ መረሳት የለባቸውም። ምክንያቱም የነሱ ድጋፍ ባይኖር እዚህም ላይ አንደርስም ነበርና ዋናው በጥቅም ላይ የተመሰረተ ድርጅት ስላልሆነ ነው እዚህ ድረስ የሚቆየው። እዚህ ላይ ለመጨመር ያህል አንደኛው መተማመን ነው። ሁላችንም እንተማመናለን። ሁለተኛው ውድድር የሌለበት ድርጅት ነው። እኔ ዛሬ ባለስልጣን መሆን አለብኝ የድርጅቱ እኔ ካልሆንኩ ወርዳለሁ ምናምን የሚል ነገር ማለት ነው። ውድድር የሌለበት ማለት ነው። ሶስተኛው መቻቻል ነው። ኦርጋናይዜሽናችን ውስጥ ትልቅ መቻቻል አለ። አንዱ አንዱን በፈለገው አይነት ሲናገር ያንን አነጋገሩን ተቀብሎ በስራ ላይ ለማዋል ይሞክራል እንጂ እሱን ለመንቀፍ ወደፊት አይመጣም። ስለዚህ ይሄ ነቀፌታ የሌለበት ድርጅት መተማመን የሰፈነበት እና ደግሞ ከዛ አልፎ በየጊዜው ሁላችንም አንዱ አንዱን ሳይነቅፍ እየተማመነ
የሚሄድበት ድርጅት ነው። እንግዲህ በእውነቱ ሲድ የባጀት ችግር ያለው ድርጅት ነው። በእኛ ህብረተሰብ ኦርጋናይዜሽንን የመደገፍ ባህል ገና አልተለመደም። አሁን አሜሪካን ሀገር ብዙዎቹ ኦርጋናይዜሽኖች የሚደገፉት በኮሚኒቲው ሜምበሮች ነው ወይንም በኮዙ በሚያምኑ ሰዎች ነው። እኛ ያንን ለማስተዋወቅ በጣም ሞክረናል። እስካሁን ድረስ ግን ደህና የሚያረካ ውጤት አላገኘንም እና ሲድ የሚያረጋው የቦርዱ አባላቶች ናቸው። ቦርዱ አባላቶቹ በጣም የሚደክሙ የሚለፉ በመሆናቸው መሪዎቻቸውም በዛ ጥልቀት የሚደክሙ በመሆናቸው እየተስፋፋ ሄደ እንጂ በኮሚኒቲው ያገኘው እርዳታ እጅግም ነው በእውነቱ ለመናገር ያህል እና በዚህም አኳያ ለኮሚኒቲ የሚሰጠው ሰርቪስም የተወሰነ ሆኗል ማለት ነው። ወደፊት እንዴት አድርገን ባጀታችንን እንደምናሳድግ ኮሚኒቲያችን በዚህ ኦርጋናይዜሽን ተሳትፎ አድርጎ ልክ እንደ ጉዳዩ አይቶ እንደ ልጁ አይቶ የሚወደው ኦርጋናይዜሽን አድርጎ እጁን ፈታ ቢያደርግልን ብዙ ስራ መስራት ይቻላል ብዬ ገምታለሁ። እኛ ለብዙ ጊዜ አገልግለናል፣ ሪታየር አድርገናል። እየደከመንም ይመጣል፣ ብዙ ቦታ እንካፈላለን። በአሁኑ ጊዜ ወጣት ልጆች በጣም ጥሩ አስተዳደግ ያላቸው አመለካከት ያላቸው ቦርድ አባሎች እየገነባን ነው። ወደፊት የምንፈልገው ይሄ የሲድ ዓላማ እንዲቀጥል ከተፈለገ ወጣቶቹ ይዘው ወደፊት መራመድ አለባቸው። አንድ ሰው በህይወቱ እያለ የሰራው ነገር ለዛ ቢከበር ጥቅም የለውም። ግን ያንን ሀሳቡን የሚሸከምለትና ወደፊት የሚገፋለት ሰው ካፈራ ትልቅ ቦታ ይደርሳል ማለት ነው እና አሁን ዋናው ዓላማችን ያሉትን ወጣቶች ልጆች በደንብ እያኮተኮትን ሌሎችም እያስገባን ሲድን ማጠናከር። ብቃት ያላቸው ወጣት ልጆች እንደዚሁም በቫይስ ፕሬዚዳንትነት የሚመራውም ዶክተር ሰለሞን በየአመቱ እንዴት ያለ ጥራት ያለው ክንውን መደረግ እንዳለበት እያሳዩ ስለሆነ እኔ በበኩሌ ፐርሰናሊ ሲድ ኢዝ ኦን አ ጉድ ሃንድ ነው ምለው። ኢትስ ጎይንግ ፎርወርድ ኢትስ ኖት ጎይንግ ቱ ጎ ባክወርድ። በአማርኛ ለመናገር ያህል ወደፊት እንጂ ወደ ኋላ የሚያይል ድርጅት ነው ብዬ ነው የምገምተው። አሁን ያሉት ወጣቶች የቦርድ አባላቶች ቁጥራቸውም እየጨመረ ሀሳባቸውም እየጎለመሰ ወደፊት ኦርጋናይዜሽኑን በከፍተኛ ደረጃ ወስዱታል ብዬ ነው ማምነው። የሲድን 33 ዓመት ጉዞ ምን እንደሚመስል እንግዲህ በደንብ ተመልክተናል፣ በደንብ አይተናል። በሌላ ጊዜ ደግሞ በሌላ ፕሮግራም በስፋት እንግዲህ ሌሎች ሲድ የሰራቸውን ስራዎች የምንመለከት ይሆናል። አብራችሁን ለነበራችሁ ሁሉ ምስጋናችን ከልብ ነው። ሰላም።